ወንድሜ በጣም ነው የምወድ። እውነቴን ነው ከራሴ በላይ በጣም ነው የምወድ። አንቺ ሰካራም ይሄንን መጠጥ መጠጣትሽን አቁሚ ስልሽ አልሰማም አልሽኝ አይደለም? አረ ምንድነው የሚሻለኝ? ቆይ ነው የምለው አባዬ ደህና አይደለም እንዴ? አባዬ ደህና ነው። በቃ ስለናፈከኝ ነው። እኔም ናፍቀሽኛል የኔ ትንሽዬ ልዕልት። አባዬ እንዴት ነሽ የኔ ልጅ? አሁን በቃ የምሽፍትሽን አላቆም ማሻረት? አባዬ እኔ ከዚህ በኋላ ካንተ አርቅም ከለሁንም ቢሆን ልጅ እባክሽ። ቆይ ምንድነው እየሆነ ያለው አባዬ? ቆይ ቤተሰቦችንስ ምንድነው የተፈጠረው? በጣም አዝናለሁ የኔ ልጅ። ነገሮች እንደዚህ ባይሆኑ ደስ ይለኝ ነበር። አንቺ ነሽ አይደል ለልጅቷ እኔና እሱ ከተለያየን ራሴን አጠፋለሁ በይው ያልሻት? ማንን? ኤሚል ነው? አረ እኔ በፍጹም እንደዛ አላልኳትም። አትዋሺ ዝናሽ። አልገባኝም። ቆይ ምንድነው ከኔ ጋር ያለሽ ችግር? ላይኩን ለምን አትሰማኝም? እኔ እንደዛ አላልኳትም እያልኩ እኮ ነው። ወይ እንዴት ነው እስከ ዛሬ ካንቺ ጋር የኖርኩት? በዚህ ሰዓት ምንም ነገር ብትለይ ላይኩን እቀበላለሁ። አዎ እኔ መጥፎ እናት ነኝ። ለልጆቼ የማላስብ ክፉ ፍጥረት ነኝ። እንደውም ታውቃለህ ራሷን ማጥፋት ያለባት ኤሚ ሳትሆን እኔ ነኝ። ለማንም የማልጠቅም ፍጥረት። ተይ እንጂ እኔ ራስ ወዳድ ሰው ራሱን ሲያጠፋ ይቻላል። ኧረ አይታጠቅም አይደል? ዝናሽ ምን ያደረሽ ነው? በዚህ ሰዓት ህይወት እንደኔ አንገሸገሸው የለም። ምን ያልሽ ነው ዝናሽ? እባክሽን እሱ ቅርም ሳስቀምጪው። ምን ያልሽ ነው? ፍርሃት እየተጋባብኝ ነው መሰለኝ። ልቤ አታሞ ሲደልቅ እየተሰማኝ ነው። የምን ፍርሃት? ምናልባት የማጣት ፍርሃት ይሆናል። ምን እያልሽ ነው? ድጋሚ ድርጅት ውስጥ ረዳት ሆኜ እቀጥላለሁ አይደል እንዴ? ምን እያልሽ ነው? ሲጀምር ከድርጅቱ ማን አባረረሽ? ከድርጅቱ ሳይሆን ከአንተ ህይወት ነው መባረር የማልፈልገው። ከህይወቴስ ቢሆን ማን አባረረሻለሁ አለሽ? ናሆም የኑሐሚን የፍቅር ጥያቄ ተቀበላት። ኑሐሚንና ናሆምም ወደ አዲስ አበባ ተመልሰዋል። አቶ ለይኩን ከወይዘሮ ዝናሽ ጋር ፍቹን አጽድቋል። ወይዘሮ ዝናሽም በጭራሽ እንደዛ ሊሆን አይችልም እያለች ነው። ሙሉ ሀብትና ንብረትህን በናሆም ካደረግ ኤቢስ ማን አላት እያለች ነበር። ኤቢን እኔ በከለክላት እንኳን ወንድሟ አይከለክላትም፣ አንቺ ግን እጅግ በጣም ታሳፍሪያለሽ ብሏል። አቶ ደረጀ ለእህቴም ጀርመን ደውያለሁ፣ እሷም መታ ሀብትና ንብረቷን መላ እንዲትል እያለ ነው። አቶ ለይኩን ይሄ በዚህ ሁኔታ መቆየቱ ራሱን ጸጽቶታል። እስከዛሬም ድረስ ራስ ወዳድ ሆኜ ነው እንጂ በዚህ ሁኔታ መቀጠል የለብኝም። ሙሉ ንብረቴን በልጄ ስም ካዞርኩ በኋላ እጄን ለመንግስት እሰጣለሁ እያለ ነው። ለዲያግም ለሱ ካሳ የሚሆንለት ሀብት መስጠት ሳይሆን እኔ ራሴን አሳልፌ ለህግ መስጠት ነው። አንቺ ለልጆችሽ እንደምትይ ሁሉ ደግሞ እኔም ለናሆም እላለሁ ብሏል። አቶ ለይኩን በውሳኔው ጸንቷል። ወይዘሮ ዝናሽም ራሴ ማጥፋት ሙከራ አደረገች። ኤቢም እናንተ የምትለያዩ ከሆነ እኔ ራሴን አጠፋለሁ ብላ ወሰነች። ግን ደግሞ ይሄ የእውነት ሳይሆን ወይዘሮ ዝናሽና ኤቢ የፈጠሩት ዘዴ እንደሆነ ታወቀባቸው። ኤቢ ለወንድሟ ደውላ ወንድሜ ናፍቀኸኛል እባክናልኝ አለችው እያለቀሰች። አንቺ ሰካራም ሰክረሽ ነው እንዴ ባላት ጊዜ ሰክራ እንዳልሆነና ግን ደግሞ እንደናፈቃት ነግራው ነበር። እሱም ደግሞ የኔ ትንሽዬ ልዕልትን ይናፍቀሽኛል ነገ እመጣለሁ፣ ግን የተፈጠረ ችግር አለ እንዴ እያለ ነው። ምንም ችግር እንዳልተፈጠረ ነግራው ከቻለ ግን አሁንም እንዲመጣ ብለዋለች። በቃ ነገ እመጣለሁ ብሏታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ ናሆም አገር ቤት ከገባበት ሰዓት ጀምሮ ብዙ እንቅፋቶች ገጥመውታል። በተለይ በወንድ አጥር የተነሳ በተደጋጋሚ መደብደብ ገጥሞታል ማለት ነው እና ሰባራ በሰባራ ሆኗል። ግን ደግሞ እንደዚሁም ሆኖ አካባቢው አየሩ ሁኔታው ደስ ይል ስለነበረ እዛ መቆየትን ምርጫው አድርጎ ነበር። ግን ደግሞ እዚህ ጋር ያለውን ነገር መጥቶ ማስተካከል ስለነበረበት ወደ አዲስ አበባ ለመመለስ ወስኗል። ኑሐሚንም አባዬ እመጣለሁ እያለ ነው። ስለዚህ እሱ ከመምጣቱ በፊት አንተም እዛ ጋር ሄደህ ያለውን ነገር መወሰን አለብህ፣ እኔም ደግሞ አባቴን ማየት አለብኝ እያለች ነው። እሱማ አባቴም ያለበትን ሁኔታ ማጣራት ይኖርብኛል ብሎ ወስኗል። እናም እንግዲህ በውሳኔያቸው መሰረት አዲስ አበባ ለመምጣት ጓዞቻቸውን ሸክፈዋል። ኑሐሚንና ናሆም ኑሐሚን እንደ ልጅነቷ ከብት እየጠበቀች ነበር። እንዴ ከብት መጠበቅ ትችያለሽ እንዴ እያላት ነበር። እሷም ደግሞ ከልጅነቷ ያደገችበት እንደሆነ ማንኛውም የገጠር ልጅ መነሻው እንግዲህ ከብት መጠበቅ እንደነበረም ተናግራለች።
እና ኑሐሚን ሁሉም ነገር ያለው ገበሬው ጋር ቢሆንም ደግሞ ለገጠሩ ማህበረሰብ ከተማ ሁሉም ነገር የሞላ ወርቅ የሚዘገን እንደሚመስለውና ለዛም ሲባል ደግሞ ሀብት ንብረቱን መሬቱን ለቆ ሽጦ የከተማ ተሸካሚ ወዛደር እንደሚሆን ተናግራለች። ከዛ መካከል አንቺም አንዷ ነሽ ብትባልም እሷ የሀገር ቤቱን ኑሮ ብትወደውም ግን ደግሞ ወደ ከተማ የመጣችው አባቷን ፍለጋ እንደሆነና ትንሽ ብዙ መቆያለሁ ብላ ውሳኔ እንዳልነበራት ተናግራለች። ቢሆንም ግን አሁንም ቢሆን አገር ቤቱን እንደምትወደውም ጭምር ናሆምም እኔ እዛ ያለው ጉዳይ አንዴ ይስተካከልልኝና ተመልሼ እዚሁ ገበሬ ሆኜ ነው መኖር የምፈልገው እያለ ነው። ኑሐሚንም ከናሆም ጋር በነበራት ጊዜ ደስተኛ ትመስላለች። ኑሐሚን ወደ አዲስ አበባ መመለሳቸው ናሆም የአምራን የሚሆን ይሆናል ብላ ስታስብ ፍርሃት የተሰማት ትመስላለች። እና ኑሐሚን ፍርሃት እያለኝ ነው እያለች ነው። ከዚህ በኋላ አሁን አዲስ አበባ ስንመለስ የድርጅቱ ያንተ ረዳት ጸሐፊ መሆን ይችላል ሆን ብላ ነበር። እሱም ደግሞ እንዴ ከድርጅቱ ማን ያባርሻል ብሏታል። ከድርጅቱ ሳይሆን አለመባረር የምፈልገው ከአንተ ልብ ውስጥ ነው ብላለች። ናሆምም ለእሷ ጥሩ አመለካከት ያለው ይመስላል። ከድሮ በብዙ ነገር አሁን ተቀይሯል። በፊት ላይ ያን ያህል የቅርብ ግንኙነት አልነበራቸውም። አሁን ግን ለአምራን ያለው ስሜት እየጠፋ ኑሐሚንን በልቡ ሰፊ ቦታ እየሰጣት የመጣ ይመስላል። ከድርጅቱም ቢሆን ከልቡም እንደማያባራት ማንም ከልካይ እንደሌላት ነግሯታል። እሷም ደግሞ ወደ አምራን ስትመለስ ምን ልትወሰን እንደምትችል ማወቅ ከባድ እኮ ነው። ምናልባት እሷ ጋር ስትሆን አንድ ላይ ልንሆን ባንችልስ እያለች ነበር። እሱ ፍርሃት ብሎኛል ብላለች። እሱም ምን መወሰን እንዳለበት እርግጠኛ እንዳልሆነ ተናግሯል። እና ኑሐሚንም ብቻ ግን ምንም ይሁን ምንም ግዴታ የሆነ ውሳኔ ላይ መድረስ እንዳለባቸው እርግጠኛ ናት። እናም እንግዲህ በጧቱ ወደ አዲስ አበባ ለመምጣት ሻንጣቸውን ሸካክፈዋል። በጧቱ ተነስተው ወደ አዲስ አበባ እየመጡ ሳለ ደረቱ ላይ ገደፍ ብላ ነበር። ናሆምም ከዚህ በፊት የነበሩትን በሙሉ እያስታወሰ ነው። ስለ እሷ አብዝቶ ማሰብና መጨነቅ ጀምሯል። ኑሐሚን እንቅልፍ የወሰዳት መስሎት አይኗን በጨፈነች ጊዜ ትኩር ብሎ እየተመለከታት ነበር። እንዴ ምን አይኔን ታየኛለህ? ፍቅር ከኔ ያዘህ እንዴ እያለችው ነበር። እሱም ተደናግጦ መለስ ስለማለት ሞክሯል። ግን ደግሞ ከዚህ በፊት የነበሩትን ጊዜያቶች ቢሮ ውስጥ ፋይል ልታደርስለት ሂዳ እሱ በሌለበት ጊዜ ኮቱን ይዛ ጠረኑን ስታሸት የነበረውን ለሱ የነበራትን ስሜት ስትነግረው የነበረውን አሁንም ደግሞ ለማንም ሰው ሳይሆን ልቧ ለሱ ብቻ እንደሆነ ክፍት የሆነው እሱም በልቧ ዘላለም ይዛው እንደምትኖር እየነገረችው ነበር። በተደጋጋሚ ስትነግረው የነበሩት ቃላቶች እየተመላለሱ የረበሹት ይመስላል። ብቻ ሙሉ ለሙሉ አሁን ላይ ለኑሐሚን ጥሩ ስሜት ያለ ይመስላል። ናሆም አንገቱን ደፍቶና ተክዞ ተቀምጧል። ዳጊም የአባቱ ነገር አስጨንቆታል። ከአባቱ የቀረው ማስታወሻ ቤት ነው ቢኖር ያች ላይተር ብቻ ናት። እና ያች ላይተር ደግሞ እናቱ ሌኩን ቤት የተገኘችበት ምክንያት አብዝቶ አስጨንቆታል። ኤቢል አባቷ በሀብቱም ጉዳይ ሆነ በአንተና በናሆም መካከል እኔ ምንም አይመለከተኝም፣ ግን ይህን ቤተሰብ ማጣት አልፈልግም። ይሄ ቤተሰብ ሲበተን ማየት አልፈልግም። ካልሆነ ግን ራሴን አጠፋለሁ ብላ አቶ ሌኩንን ጥለው ሄዳለች። አቶ ሌኩንም እባክሽ ኤቢዬ ክፈቺ በሩን ብሎ አስከፍቷት ነበር። እሷም እያለቀሰች ለካ ቤተሰብ ልኮ የሚታወቀው ሊያጡ ሲደርሱ ነው እያለች ነበር። እናም በዚህን ጊዜ አቶ ሌኩን ኤቢን ካጽናና በኋላ ወይዘሮ ዝናሽን ሄዶ አንቺ ነሽ አይደል ኤቢን እንደዛ ያልሻት? አንተና እናቴ ከተለያየን ራሴን አጠፋለሁ በያልሻት አንቺ ነሽ አይደል? ይሄ ሁሉ አንቺ ስራ ነው ብሏት ነበር። ወይዘሮ ዝናሽም ራስ ማጥፋት እንኳን ከሆነ እኔ እንጂ እሱ አይደለችም። እኔ በጭራሽ እሷንም እንደዛ አላልኩም። ግን ደግሞ እኔ ለልጆችም ሆነ ለማንም የማረባ ከንቱ ፍጥረት እኔ እንጂ ራሴን ማጥፋት ያለብኝ እሷ አይደለችም ብላለች። አቶ ሌኩንም እንዲያንቺ አይነት ራስ ወዳድ ሰው ራሱን ሲያጠፋ ይቻላውቅም ብሏት ነበር። እናም በዚህን ጊዜ አይደል ራሴን አላጠፋም አይደል ብላ ወይዘሮ ዝናሽ እየጠጣች የነበረበትን ብርጭቆ ሰብረዋለች። ከዛም እንግዲህ ደም ስሯን ቆርጣ ራሷን የግድያ ሙከራ በራሷ ላይ ፈጽማለች ማለት ነው። አቶ ሌኩንም ምን እያረግሽ ነው ዝናሽ እባክሽ ብሎ እንደምንም ደሟን አስረውላት ወደ ሐኪም ቤት ወስደዋታል። ሐኪም ቤት ወስደዋት ከተመለሱ በኋላ አቶ ሌኩን ሆኒ ራሴን የማጥፋት ሙከራ ያላደረኩት እኔ ብቻ ነኝ ብሏል። እሱም ምንድነው እናንተ ስለምትገሉኝ እኔ ራሴን ማጥፋት አይጠበቅብኝም፣ ምክንያቱም እናንተ አቃጥላችሁ ትገሉኛላችሁ እያለ ነው። አቶ ሌኩን እጅግ በጣም አዝኗል። ወይዘሮ ዝናሽም ኤቢን በነገር እየሞላቻት ነው። አየሽ አሁንም እንኳን ቢሆን እኮ ለእኛ ምንም እያሰብ አይደለም። አሁንም ቢሆን ስለ እኔ ደም መፍሰስ ምንም አልመሰለውም እያለች ነው። የእኔ መሞት ምንም አልመሰለውም እያለች ነበር። ግን ደግሞ የዚህ ሁሉ ተጠያቂዋ አንቺ ነሽ ብላታለች ኤቢን።
ኤቢም እኔ ምን አደረኩኝ ብትልም እኔ ምንም ያደረኩን ነገር የለም እኮ ያው እቅዳችንን ደረሰበት አወቀብን፣ ከዛ ውጪ እኔ ምንም አላደረኩኝም ብላለች። እናም በዚህን ጊዜ እንግዲህ ወይዘሮ ዝናሽ አሁንም ቢሆን በዚህ ሁኔታ ላይ መፍቀድ የለብንም፣ ሁሉንም ሀብትና ንብረቱን ለናሆም እንዲሰጥ መፍቀድ የለብንም፣ አሁንም ቢሆን በዚህ መንገድ መቋጨት የለበትም፣ እኔና ለይኩን መለያየት የለብንም እያለች ነው። አቶ ለይኩን ጭራሽ ቁረጭ ብሎ ለእህቱም እንደደወለና ሁሉንም ነገር ለእህቱ እንዳሳወቀ እህቱ ያላትን ሀብት ንብረት ከወሰደች በኋላ ቀሪውን በናሆም አድርጎ እሱ እጁን አሳልፎ ለሕግ እንደሚሰጥ ያ እንደሆነ የዲያጌ ካሳ ወስኗል። ወይዘሮ ዝናሽም ዳግምን ከዚህ ሁሉ የሚክሰው ገንዘብ ስለሆነ አዙርለታለሁ ያልከውን አክሲዮን በሱ ስም አዙርለት እያለች በተደጋጋሚ መጨቃጨቋን ይዛለች። አቶ ለይኩን ግን እንደዛ የማድረግ ሞራል የለኝም፣ ሀሳቤን ቀይሬያለሁ፣ እርምሽን አውጪ ብሏታል። ኑሐሚንና ናሆም ወደ አዲስ አበባ ሊመለሱ ወስነዋል። ኑሐሚን ገና ከዛው ሳይመለሱ ናሆምን አጣለሁ የሚለው ስጋት ረብሿታል። ምክንያቱም አዲስ አበባ ከመጣች ኤቢም እዛው ስላለች አምራንም ጭምር ስላለች ወይዘሮ ዝናሽ ኑሐሚን እጅግ በጣም ተረብሻለች። እናም እንግዲህ ናሆምን ፍራት አለኝ እያለችው ነበር። ምን ሆነሽ ባላት ጊዜም እንግዲህ አይ ያንተ ፍራት የተጋባብኝ ይመስለኛል እያለችው ነው። ምንድነው እሱ ለምን ፈራሽ ብላት ነበር። እሷም ከድርጅቱ አልባረርም አይደል አሁንም ያንተ ረዳትኝ መቀጠል እችላለሁ ብላው ነበር። እሱም እንዴ ማን ያባርሻል ከድርጅቱ መቀጠል ትችያለሽ ብላት ነበር። እሷ ደግሞ ከድርጅቱ ይልቅ ከሱ ህይወት መውጣት እንደማትፈልግ መባረር እንደማትፈልግ ነግረዋለች። ከኔ ህይወትም ቢሆን ማንም የሚያባርሽ የለም ማን ትባረሪያለሽ ያለሽ እያላት ነው። ምን እንጃ ፈራሁኝ፣ ምናልባት እዛ ስንሄድ አምራን እያለች ነበር። ናሆም ለአምራን ያለው ስሜት ቀስ በቀስ ብንትን ብሎ ጠፍቷል። እናም እንግዲህ ስሜቱ ወደ ኑሐሚን ያዘነበለ ይመስላል። ከህይወቴም ሆነ ከስራው ማንም የሚያባርርሽ የለም፣ ይልቁንስ ሁሉንም ነገር ቶሎ አስተካክለን ወደዚሁ መመለስ ይኖርብናል እያለ ነው። ለፕሮጀክቱ ነው ወይስ ደግሞ እዚህ ሰላማዊ ኑሮ ለመኖር ነው እያለችው ነበር። ናሆምም እኔ ገበሬ መሆን ነው የምፈልገው እያለ ነው። የከተማው ባለሀብቶች እዛ አካባቢ ላሉ ግለሰቦች የውሃ ጉድጓድ ቢቆፈርላቸውና ውሃ በአካባቢ ቢኖር እንደዛ አካባቢ ሰላምና ንጹህ አየር የሚተነፈስበት እንደሌለ ናሆም ምስክር ሆኗል። እናም የከተማው ባለሀብት ሁሉ ምን ይሰራል እያለ ነው። ምክንያቱም የሚጠጡት የምንጭ ውሃና ከብቶቹም ሰዎቹም ከአንድ አይነት ምንጭ ነው የሚጠቀሙት። ስለዚህ ቦኖ ወይም ደግሞ የሆነ ቧንቧ ቢኖር የሚል ሀሳብ አቅርቧል። ማንም በዚህ በኩል አስተውሎት አያውቅም። የኛ መምጣት ግን ለብዙ ነገር የኛ ፕሮጀክት ለገበሬው ተስፋ ይኖረዋል ብላለች ኑሐሚን። ናሆምም ከፕሮጀክቱ ይልቅ እዛ መኖርን የመረጠ ይመስላል። እናም አሁን አዲስ አበባ ሂደው ሁሉንም ነገር አስተካክለው ለመመለስ እንጂ ወደ አዲስ አበባ የመኖር ሀሳብ ኑሮት አይመስልም። በዛ ላይ ኤሚ ደውላለች። ኤሚ የደወለችው እንግዲህ ወይዘሮ ዝናሽ ወንድሟ እንዳልሆነ ከነገረቻት በኋላ እያለቀሰች ደውላለች። ወንድሜ እወድሃለሁ ብላው ነበር። ናሆምም እንዴ ሰክረሽ ነው እንዴ እኔ ሰካራም ብሏት ነበር። እሷም እስከዛሬም እየጠጣሁ ባሳፈርኩ ይቅርታ ወንድሜ፣ ከዚህ በኋላ እንደዛ አይሆንም፣ ብቻ ናፍቀኸኛል፣ መች ነው የምትመጣው ብላው ነበር። እሱም ነገ እመጣለሁ ቢላትም ኤቢ ግን እያለቀሰች ነው። እንዴ አባዬ ምን ሆኗል? የተፈጠረ ችግር አለ እርግጠኛ ነኝ እያላት ነበር። ምንም አይነት ችግር እንዳልተፈጠረ እየነገረችው ነገር ግን እንደናፈቃት ተናግራለች። እሱም እኔም ናፍቀሽኛል የኔ ትንሽዬ ድንቢጥ እያላት ነበር። እናም እባክህ ከቻልክ አሁኑኑ ና ብለዋለች። እሺ ነገ እመጣለሁ እኮ ነገ እመጣለሁ እያላት ነው። ናሆም የሆነ ነገር እንዴት ተፈጠረ በእርግጠኝነት የጠረጠረ ይመስላል። ኤሚ ለናሆም ይሄን ነገር ከነገርሽው ግን እውነትም ጨካኝ ነሽ፣ ይህን ነገር መናገር የለባችሁም ብላ ለአባቷም ለእናቷም ተናግራለች። ግን ደግሞ ወይዘሮ ዝናሽ እኛ ባንነግረውም አምራን ትነግረዋለች እኮ እያለች ነው። እናም ወይዘሮ ዝናሽ እውነትንም አሁን ለዲያግም ያደላች ትመስላለች። ናሆምን እኔ እናቴ አይደለሽም ብሎ ክዶኛል እያለች ለአቶ ለይኩን ተናግራለች። እሱም ተናዶብሽ እንጂ ጣልቶሽ እንዳልሆነ በግልጽ ታውቂያለሽ። አንቺም እኮ የእውነትም አልወለድኩትም ብለሽ እያዳላሽ ነው፣ እንዴት እንደዛ ታረጊያለሽ የሚል ጭቅጭቅም ፈጥረዋል። ኑሐሚንና ናሆም ወደ አዲስ አበባ ለመመለስ ከወሰኑ በኋላ እንግዲህ ረጅም ጉዞን እየተጓዙ እየመጡ ሳለ ኑሐሚን ደረቱ ላይ ደገፍ ብላ እንቅልፍ የወሰዳት መስላ እያዳመጠች ነው። ናሆም ደግሞ ያለፉትን ጊዜያቶች እያስታወሰ ነው። ለሱ ያላትን ፍቅር፣ ለሱ ያላትን ጉጉት፣ ጃኬቱን ይዛ ጠረኑን ስታሸት
ከዛ በፊትም የነበሩትን በተግባር ፍቅሯን ለመግለጽ የምትሞክርባቸውን መንገዶች ከዛም አልፎ ተርፎ ደግሞ በግልጽ ፍቅሯን መናገሯ አንድ በአንድ እያስታወሰ ፈገግ እያለ ነው። ፀጉሯን እያሻሸ እየተመለከታት ነበር። በዚህም ጊዜ እንዴ ከኔ ፍቅር ያዘህ እንዴ ምን ነው እንዲህ የምትመለከተኝ እያለችው ነበር። ምን ብሎ ናሆምም እንደማፈር ብሏል። እውነታው ግን ናሆም ለኑሐሚን ያለው ስሜት የተቀየረ ይመስላል። አምራንም አዲስ አበባ ላይ ባለ ሀብት ሆና እየጠበቀችው ነው። ከእናቱ ሀብት እየበዘበዘች እሷ ቤቷን ተከራይታ ተንደላቃ እየኖረች ነው። ኤርሚያስ ብዙ ሚስጥሮችን ቢይዝባትም አሁን ላይ ለኤርሚያስ ራሱ ቦታ የላትም። አምራን ገንዘብ እንደፈለገችው እያሽከረከራት ስለሆነ ምንም የምንም ጎደሎ አልታያትም። ናሆምንም ቤተሰብ ጋር ሳይሆን እኔ ጋር አፍ ብላው ነበር። እሱም ቤተሰቤ ጋር ነው ማርኮ ካላት በኋላ እንዴ ሚስትህን በውጭ ነው እንደምታገኛት ብለው ነበር። ምን ችግር አለው በውጭ ብንናገር ብንገናኝ ደግሞ የሚስት ብራት ነበር እንዴ ሚስትህ አይደለሁም እንዴ ብላ እንዴ ድሮ ለማሳመን ሞክራ ነበር። ግን ደግሞ አሁን ናሆም ለአምራን መጣችም ሄደችም ምንም የሚያስጨንቀው ነገር የለም። አምራንና ናሆም እንግዲህ አዲስ አበባ ገብተዋል። ለናሆም ልጅ አለመሆኑ ይነገር ይሆን? ከሰማስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ